የማቴዎስ ወንጌል ምዕራፍ 26 ስለ አይሁድ ምክር። እንዲህም ሆነ ጌታችን ኢየሱስ ይህን ሁሉ ነገር ከፈጸመ በኋላ ለደቀ መዛሙርቱ እንዲህ አላቸው። ከሁለት ቀን በኋላ ፋሲካ እንደሚሆን ታውቃላችሁ። የሰው ልጅም ሊሰቀል ተላልፎ ይሰጣል። ከዚህም በኋላ የካህናቱ አለቆች፣ ጻፎችና የሕዝብ ሽማግሌዎች ስሙ ቀያፋ በሚባል በሊቀ ካህናቱ ግቢ ተሰበሰቡ። ጌታችን ኢየሱስንም በተንኰል ይዘው ይገድሉት ዘንድ ተማከሩ። ነገር ግን በሕዝቡ መካከል ሁከት እንዳይነሣ በበዓል አይሁን አሉ። ጌታችን ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ ዋጋው እጅግ ብዙ የሆነ ሽቱ የሞላበት የአልባስጥሮስ ብርሌን የያዘች ሴት ወደ እርሱ መጣች። ጌታችን ኢየሱስ በማዕድ ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱ ይህን ባዩ ጊዜ ተቈጥተው እንዲህ አሉ፣ ይህች ሴት ለምን ይህን ያህል ሽቱ አጠፋች? ይህ በብዙ ዋጋ ተሽጦ ለድሆች ምጽዋት ይሰጥ ዘንድ ይቻል ነበርና። ጌታችን ኢየሱስም አወቀባቸውና እንዲህ አላቸው፣ ይህችን ሴት ለምን ታደክሟታላችሁ? ለእኔ መልካም ሥራ ሰርታለችና። ድሆችንስ ዘወትር ታገኟቸዋላችሁ፣ በወደዳችሁም ጊዜ በጎ ታደርጉላቸዋላችሁ። እኔ ግን ዘወትር የምታገኙኝ አይደለሁም። እርሷ ይህን በራሴ ላይ ያፈሰሰችውን ሽቶ ለቀብሬ አደረገችው። እውነት እላችኋለሁ ይህ ወንጌል በዓለሙ ሁሉ በሚሰበክበት ቦታ ይህች ሴት ያደረገችው ለእርሷ መታሰቢያ ሆኖ ይነገራል። ከዚህም በኋላ ከ12 ደቀ መዛሙርት አንዱ ይሁዳ የሚባለው የአስቆሮቱ ሰው ወደ ካህናት አለቆች ሄደ። ምን ትሰጡኛላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። እነርሱም 30 ብር መዘኑለት። ከዚያ ጊዜ ጀምሮ ለእርሱ አሳልፎ ይሰጠው ዘንድ ምቹ ጊዜ ይሻ ነበር። ከፋሲካ በመጀመሪያ ቀን ደቀ መዛሙርቱ ወደ ጌታችን ኢየሱስ ቀርበው ፋሲካን ትበላ ዘንድ በየት ልናዘጋጅልህ ትወዳለህ አሉት። ጌታችን ኢየሱስም አላቸው፣ ወደ ከተማ ወደ እገሌ ዘንድ ሂዱ፣ መምህር ጊዜ ቀርቧልና ከደቀ መዛሙርቶቼ ጋር ፋሲካን በአንተ ዘንድ አደርጋለሁ ብሎሃል በሉት። ደቀ መዛሙርቱም ጌታችን ኢየሱስ እንዳዘዛቸው አደረጉ። ፋሲካንም አዘጋጁ። በመሸም ጊዜ ከ12 ደቀ መዛሙርት ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አላቸው። እጅግም አዘኑ። እያንዳንዱም አቤቱ ምናልባት እኔ ሆንን ይሉ ጀመር። እርሱም መልሶ እንዲህ አለ፣ ከእኔ ጋር እጁን ወደ ወጪቱ የሚያገባ እርሱ አሳልፎ ይሰጠኛል። የሰው ልጅስ ስለ እርሱ እንደ ተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት። ያ ሰው ባልተወለደ በተሻለው ነበር። አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እንግዲያ እኔ ሆንን አለ። ጌታችን ኢየሱስም አንተ ራስህን አልክ አለው። ሲበሉም ጌታችን ኢየሱስ ኅብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ይህ ሥጋዬ ነው እንኩ ብሎ ሰጠ። ይህ ሥጋዬ ነው እንኩ ብሉ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ። ኃጢአትን ለማስተሰረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ይህ ነው። በአባቴ መንግሥት ከእናንተ ጋር
አዲሱን እስከምጠጣባት እስከዚያች ቀን ድረስ ከዛሬ ጀምሮ ከዚህ የወይን ፍሬ አልጠጣም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። ከዚህም በኋላ ጌታችን ኢየሱስ እንዲህ አላቸው፣ በዚህች ሌሊት ሁላችሁም ትከዱኛላችሁ። መጽሐፍ እረኛው እገድለዋለሁ በጎቹም ይበተናሉ፣ እረኛውን እገድለዋለሁ በጎቹም ይበተናሉ፣ ከተነሳውም በኋላ ወደ ገሊላ ቀድማችኋለሁ። ጴጥሮስም መልሶ ሁሉም ቢክዱ እንኳ እኔ ከቶ አልክድህም አለው። ጌታችን ኢየሱስም እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስም ካንተ ጋር እሞታለሁ እንጂ አልክድህም አለው። ደቀ መዛሙርቱም ሁሉ እንደርሱ አሉ። ከዚህም በኋላ ጌታችን ኢየሱስ ከእነርሱ ጋር ጌቴሴማኒ ወደሚባል ቦታ ሄደ። ደቀ መዛሙርቱንም ወደዚያ ሄጄ እስክጸልይ ድረስ በዚህ ተቀመጡ አላቸው። ጴጥሮስንና 2ቱን የዘብዴዎስን ልጆች ወሰደ። ያዝንና ይተክዝም ጀመር። ከዚህም በኋላ ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ተቀመጡ ከእኔም ጋር ትጉ አላቸው። ከዚያም ጥቂት ፈቀቅ አለና በግንባሩ ሰግዶ ጸለየ፣ እንዲህም አለ፣ አባቴ ሆይ የሚቻልስ ከሆነ ይህችን ጽዋ ከእኔ ትለፍ፣ ነገር ግን ፈቃድ ይሁን እንጂ የእኔ ፈቃድ አይደለም። ወደ ደቀ መዛሙርቱም ሄደ፣ ተኝተውም አገኛቸው። ጴጥሮስንም እንዲህ አለው፣ 1 ሰዓት እንኳ ከእኔ ጋር መትጋት እንዲህ ተሳናችሁን? ወደ ፈተናም እንዳትገቡ ተግታችሁ ጸልዩ። መንፈስ ይሻልና ሥጋ ግን ደካማ ነው። ዳግመኛም ሄዶ ጸለየ፣ እንዲህም አለ፣ አባቴ ሆይ ይህች ጽዋ ሳልጠጣት ከእኔ ልታልፍ የማይቻል ከሆነ ፈቃድህ ይሁን። ዳግመኛም ወደ ደቀ መዛሙርቱ ተመለሰ። አሁንም ተኝተው አገኛቸው፣ ዓይኖቻቸው በእንቅልፍ ፈዘው ነበር። ደግሞም ለ3ኛ ጊዜ ትቷቸው ሄደና ያንኑ ቃል ብቻ ደግሞ ጸለየ። ዳግመኛም ወደ ደቀ መዛሙርቱ ተመልሶ እንዲህ አላቸው፣ እንግዲህስ ተኙ እረፉም፣ እነሆ ጊዜው ደረሰ። የሰውን ልጅ በኃጢአተኞች እጅ አሳልፈው ይሰጡታል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል። ይህን ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ። ከእርሱም ጋር ከካህናት አለቆችና ከሕዝብ ሽማግሌዎች ዘንድ ሾተልና ጎመድ የያዙ ብዙ ሰዎች መጡ። አሳልፎ የሚሰጠውም የምስመው እርሱ ነው፣ እርሱን ያዙ ብሎ ምልክት ሰጥቷቸው ነበርና፣ ያን ጊዜም ይሁዳ ወደ ጌታችን ኢየሱስ ቀርቦ መምህር ሆይ ሰላም ላንተ ይሁን አለና ሳመው። ጌታችን ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። ያን ጊዜም ቀረቡ፣ እጃቸውንም አንስተው ጌታችን ኢየሱስን ያዙት። እነሆም ከጌታችን ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን አገልጋይ መትቶ ጆሮውን ቆረጠው። ጌታችን ኢየሱስም እንዲህ አለው፣ ሰይፍን ወደ አፎቱ መልስ። ሰይፍን የሚያነሱ ሁሉ በሰይፍ ይሞታሉ፣ ሰይፍን የሚያነሱ ሁሉ በሰይፍ ይሞታሉና። ወይስ ከ12ቱ ጭፍሮች የሚበዙ መላእክትን አሁን ይልክልኝ ዘንድ አባቴን ልማልደው የማልችል ይመስልሃልን? እንዲህ ከሆነ ሲህ ሊሆን ይገባል የሚለው የመጽሐፍ ቃል እንዴትስ ይፈጸማል?
ጌታችን ኢየሱስም ያን ጊዜ ሕዝቡን እንዲህ አላቸው፣ እንደ ሌባ በሾተልና በጎመድ ልትይዙኝ መጣችሁን? በመቅደስ ዘወትር ሳስተምር ከእናንተ ጋር እኖር ነበር፣ አልያዛችሁኝም። ነገር ግን ይህ ሁሉ የሆነ የነቢያት መጻሕፍት ይፈጸም ዘንድ ነው። ከዚህም በኋላ ደቀ መዛሙርቱ ሁሉ ትተውት ሸሹ። ጌታችን ኢየሱስን የያዙትም ጻፎችና ሽማግሌዎች ወደ ተሰበሰቡት ወደ ካህናቱ አለቃ ወደ ቀያፋ ወሰዱት። ጴጥሮስም እንደ ሊቀ ካህናቱ ግቢ ድረስ ከሩቅ ተከተለው። ወደ ውስጥም ገብቶ የነገሩን መጨረሻ ያይ ዘንድ ከሌሎቹ ጋር ተቀመጠ። የካህናት አለቆችና ሽማግሌዎች ሸንጎውን ሁሉ ጌታችን ኢየሱስን ሊገድሉት የሐሰት ምስክሮች ይፈልጉ ነበር፣ ነገር ግን አላገኙም። ጌታችን ኢየሱስ በሊቀ ካህናቱ ፊት እንደቆመ ብዙዎቹ የሐሰት ምስክሮች መጡና አላገኙበትም። በኋላ ሁለት መጥተው ይህ ሰው የእግዚአብሔርን ቤተ መቅደስ ላፈርሰው በሦስተኛውም ቀን ልሠራው እችላለሁ ብሏል አሉ። ሊቀ ካህናቱም ተነስቶ እነዚህ በሚመሰክሩብህ አንድስ እንኳን አትመልስምን አለው። ጌታችን ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አምልሃለሁ አለው። ጌታችን ኢየሱስም አንተ አልህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ በደመና ሲመጣ ታዩታላችሁ አለው። ያን ጊዜ ሊቀ ካህናቱ ልብሱን ቀደደ፣ እነሆ ተሳደበ፣ ከእንግዲህ ወዲህ ምን ምስክር ትሹለታላችሁ? እነሆ አሁን ስድቡን ሰምታችኋል፣ እንግዲህ ምን ትላላችሁ አለ። እነርሱም መልሰው ሞት ይገባዋል አሉ። ከዚህም በኋላ በፊቱ ላይ ተፉበት፣ ራሱንም በዘንግ መቱት፣ ፊቱንም በጥፊ መቱት፣ እንዲህም እያሉ ክርስቶስ ሆይ ንገረን፣ በጥፊ የመታህ ማን ነው? ጴጥሮስ ግን ከቤት ውጪ በግቢው ተቀምጦ ነበር። አንዲት ብላቴናም ወደ እርሱ መጣ፣ አንተም እኮ ከገሊላው ከኢየሱስ ጋር ነበርህ አለችው። እርሱም የምትዩን አላውቀውም ብሎ በሁሉም ፊት ካደ። ወደ በርም በወጣ ጊዜ ሌላይቱ አየችውና ከዚያ ለቆሙት ይህም እኮ ከናዝሬቱ ኢየሱስ ጋር ነበር አለቻቸው። ዳግመኛም ካደ፣ ያን ሰው እንደማያውቀው ማለ። ከጥቂት ጊዜ በኋላ ቆመው የነበሩ መጡና ጴጥሮስን በእውነት አንተም ከእርሱ ወገን ነህ፣ አነጋገርህም ያስታውቅብሃል አሉት። ያን ጊዜም ያን ሰው እንደማያውቀው ይምልና ይረገም ጀመር። ወዲያውኑም ዶሮ ጮኸ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትከዳኛለህ ያለውን የጌታችን የኢየሱስን ቃል አሰበ። ወደ ውጭም ወጥቶ መራራ ልቅሶን አለቀሰ።